ሰላም ጤና ይስጥልኝ ክቡራትና ክቡራን ተመልካቾቻችን ከፕራይም ሚዲያ ዜና ፕራይም ተጀመረ። ቅድሚያም ዋናዎቹ እውነተኛውን የሀገራችንን ለውጥ የሚመራው የራሳችን ጽናት ፈጠራና የሥራ ትጋት ነው ሲሉ ጠቅላይ ሚኒስትር አብይ አህመድ ገለጹ። የኢፌዴሪ ቴክኒክና ሙያ ስልጠና ኢንስቲትዩት በሙከራ የተረጋገጡና በሀገር ውስጥ የተሰሩ ችግር ፈቺ ቴክኖሎጂዎችን ይፋ አደረገ። ከውጭ እስራኤል በጋዛ በፈጸመችው አዲስ ጥቃት በርካታ ዜጎች መሞታቸውን የጋዛ ጤና ጥበቃ ሚኒስቴር አስታወቀ። ክቡራትና ክቡራን ተመልካቾች በቆይታችን የቢዝነስ የሀገር መከላከያና የስፖርት ዘገባዎች ተካተዋል። ቆይታውን እየመራው ደግሞ አለምሰገድ አበበ አብሬያችሁ የምቆየው ነው የሚሆነው። በያላችሁበት አብራችሁን ቆዩ። ወደ ቀዳሚ ጉዳይ አለፍን። እውነተኛውን የሀገራችንን ለውጥ የሚመራው የራሳችን ጽናት ፈጠራና የሥራ ትጋት ነው ሲሉ ጠቅላይ ሚኒስትር አብይ አህመድ ገለጹ። ጠቅላይ ሚኒስትሩ በዛሬው ዕለት በምስራቅ ሸዋ ዞን ጉብኝትም አድርገዋል። በጉብኝታቸውም በክረምት የስንዴ ልማት የተገኘውን ውጤትና የምርት አሰባሰቡን በመገምገም እንዲሁም የበጋ የስንዴ ልማት ስራን ማስጀመራቸው ታውቋል። በዚያው አካባቢ የሙዝ ፓፓያና አሳ ክላስተር ስራዎችንም መመልከታቸው ተገልጿል። ጠቅላይ ሚኒስትሩ ነባሩ ባህላዊ የግብርና ዘዴ አሁንም ያለ ቢሆንም በሰፊው ለማረስ የሚያስችለው ሜካናይዜሽን እየተስፋፋ ነው ሲሉ ነው የገለጹት። ይህም የአካባቢው የግብርና ብቁነትና ምርታማነት እያሳደገው ይገኛልም ብለዋል። ዘመናዊ ዘዴዎችን ከብዙ ዓመታት በፊት እንደ ሀገር ጀምረን ቢሆን ኖሮ የግብርና ምርታችን በከፍተኛ ደረጃ የተለየ ይሆን ነበር ብለዋል። ዛሬ ከዓመት ወደ ዓመት እየጨመረ የሚሄድ ምርታማነትን እየተመለከትን እንገኛለን ብለዋል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባጋሩት መልእክት የትኛውም ሀገር ኢትዮጵያ ላይ የራሱን ፍላጎት መጫን አይችልም ሲሉ ጠቅላይ ሚኒስትር አብይ አህመድ ገለጹ። ጠቅላይ ሚኒስትር አብይ በአጎራባች ሀገራት መሀል ፍትህ ካልተረጋገጠ በማንኛውም ጊዜ ጦርነት ሊቀሰቀስ ይችላልም ብለዋል። ሂሪያ ዱፌራ ተጨማሪ ዘገባ አላት። የህዝብ ተወካዮች ምክር ቤት 5ኛ ዓመት የስራ ዘመን 2ኛ መደበኛ ስብሰባ በተካሄደበት ወቅት ጠቅላይ ሚኒስትር ዶክተር አብይ አህመድ ከምክር ቤት አባላት ለተነሱላቸው ጥያቄዎች ምላሽና ማብራሪያን ሰጥተዋል። በትናንትናው ዕለት በተካሄደው የምክር ቤቱ ስብሰባ ወቅት ኢትዮጵያ የባህር በር ያጣችበት መንገድ ካለ ህዝብ እውቅናና ፍላጎት ውጪ የተደረገ ኢፍትሃዊ ድርጊት መሆኑን አብራርተዋል። መጀመሪያ ኢትዮጵያን የቀይ ባህር አክሰስ ያሳጣው ውሳኔ ማን ወሰነው? ካቢኔው ይሆናል ብለን የካቢኔውን ዶክመንት ብናገላብጥ የለም፣ ካቢኔው አያውቀውም። የለም ምክር ቤት ይሆናል የወሰነው ብለን ብንወስን ምክር ቤቱም አልነበረ፣ ምክር ቤት አያውቀውም ውሳኔው። የለም የኢትዮጵያ ህዝብ በሪፈረንደም ወስኖ እንዳይሆን እንዳይባል ነበርን እኛም ያኔ። የኢትዮጵያ ህዝብ ያልወሰነው ተወካዮቹ ያላዩት ቢያንስ ካስፈጻሚ ካቢኔ ያላየው ውሳኔ ማን ወሰነው? ማጣትን የሚያክል ነገር ያጣንበት መንገድ ህጋዊነት ችግር እንዳለው ማሳያው ተቋሞች አልገቡበትም። ኢትዮጵያ ከአጎራባች ሀገራትና ህዝቦች ጋር በሰላም የመኖር ፍላጎት አላት ያሉት ጠቅላይ ሚኒስትር ዶክተር አብይ አህመድ ማንም ግን የራሱን ፍላጎት ሊጭንብን አይችልምም ብለዋል። በህይወት እያለን በጉልበት የሱን ፍላጎት እኛ ላይ ኢምፖዝ ማድረግ አይችልም። ኢትዮጵያውያን ለዚህ አልተሰራንም፣ አንችልም። የሚያዋጣው መነጋገር፣ መስማማት፣ በፍቅር በመግባባት ማድረግ ነው። ለዛ ደግሞ ኢትዮጵያ በጣም ዝግጁ ናት። የኤርትራ መንግስት በኢትዮጵያ የውስጥ ጉዳይ ጣልቃ መግባት የለበትም ሲሉ አጽንኦት የሰጡት ጠቅላይ ሚኒስትር ዶክተር አብይ አህመድ ታጣቂዎችንና አማጽያንን መደገፍ ማቆም ይኖርበታልም ብለዋል። የኤርትራ መንግስት ያለ መልእክት አንደኛ ጥይት አስተላላፊ አትሆኑ፣ ሀገር ሁኑ። ወደ ጎረቤት ሀገር ጥይት ማስተላለፍ ጥሩ አይደለም። አባይም ጸባይ ገዝቷል፣ የኛም ሽፍቶች ጸባይ ይገዛሉ እና አንድ ቀን ጥይት ሳመላልስ ብሎ ታሪክ ስለሚናገሩ ጥይት ማቀባበል ቢቀርባችሁ። ስለማናቅ አይደለም፣ እናያቸዋለን። ህገወጥ የሰዎች ዝውውር ቢቀር
በቀጠናውም ሆነ በአገር ደረጃ ሰላም ሊኖር የሚችለው ፍትህ ሲረጋገጥ መሆኑን የጠቆሙት ጠቅላይ ሚኒስትር ዶክተር አብይ አህመድ ያለ ፍትህ ሰላምን ማሰብ አይቻልም ሲሉም አብራርተዋል። ጦርነት የለም ማለት የቶክስ ድምፅ አይሰማም ማለት አይደለም። እውነተኛ ፍትህ ካልተረጋገጠ በማንኛውም ሰዓት ጦርነት ሊፈጠር ይችላል። ፍትህ ለማረጋገጥ ነው የሰው ልጅ መትጋት ያለበት። ኢፍትሃዊና ኢርትዓዊ ውሳኔ ባለበት ሁኔታ የተሟላ ሰላም ሊፈጠር አይችልም። ማንኛውም ሀገርና ሕዝብ የራሱ የሆነ የደህንነት ስጋት አለበት ያሉት ጠቅላይ ሚኒስትሩ በመረጃ እጥረት የብሔራዊ ስጋታቸውን ሀገራት በትክክል ላይረዱና ላያውቁ ይችላሉም ብለዋል። ኢትዮጵያ ለደቡብ ሱዳን ሰላምና መረጋጋት የምታደርገውን ድጋፍ አጠናክራ እንደምትቀጥል የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ ገለጹ። ኢትዮጵያ ከደቡብ ሱዳን ጋር በመሰረተ ልማት ያላትን ትስስር ለማጠናከር ፍላጎት እንዳላትም ተናግረዋል። የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ በደቡብ ሱዳን የምስራቅ አፍሪካ ጉዳዮች ሚኒስትር ፒዮንጌ ዴንግ ኮል የተመራ ከፍተኛ ልዑክ ጋር በዛሬው ዕለት በጽህፈት ቤታቸው ተቀብለው ውይይቶችን አድርገዋል። ልዑካን ቡድኑ ለውጭ ጉዳይ ሚኒስትሩ በደቡብ ሱዳን በተለይም በአብዬ ግዛት ያለውን ወቅታዊ ሁኔታ አስመልክቶ ገለጻም አድርጓል። ኢትዮጵያ የህዳሴ ግድብን አጠናቃ በስኬት በማስመረቅ ደስታቸውን በመግለጽ የእንኳን ደስ ያላችሁ መልእክታቸውንም አስተላልፈዋል። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ የደቡብ ሱዳን ፕሬዝዳንት ሳልቫ ኪር ማርያት በህዳሴ ግድብ ምርቃት ላይ በመሳተፋቸው ምስጋናቸውንም አቅርበዋል። የኢፌዴሪ ቴክኒክና ሙያ ስልጠና ኢንስቲትዩት በሙከራ የተረጋገጡና በሀገር ውስጥ የተሰሩ ችግር ፈቺ ቴክኖሎጂዎችን ይፋ አደረገ። በዚህ መሰረትም በኢትዮጵያ የመጀመሪያ የሆነው ማንኛውንም ማሽነሪ ማንቀሳቀስ የሚያስችል ሞተር በኢንስቲትዩቱ ተሰርቶ ለምረቃ በቅቷል። የኤሌክትሪክ መኪና ቻርጅ ማድረጊያና ስማርት የመንገድ ዳር መብራትን ጨምሮ ሌሎች ቴክኖሎጂዎችም በዛሬው ዕለት ይፋ ሆነዋል። የስራና ክህሎት ሚኒስትር ሙፈሪያት ካሚል በዚህ ወቅትም በኢትዮጵያ ከውጭ የሚገቡ ቴክኖሎጂዎችንም የሚተኩ ፈጠራዎችን በማምረት ትልቅ ውጤት እየታየ ነው ብለዋል። እነዚህ ቴክኖሎጂዎችም የሀገር ውስጥ ችግርን በመፍታት ሀገሪቱ ክህሎቷን ለማሳደግ የጀመረችውን ግብ ለማሳካት ያስችላልም ነው ያሉት። የኢንስቲትዩቱ ዋና ዳይሬክተር ዶክተር ብሩክ ከድር በበኩላቸውም የትኩረት አቅጣጫ በሆኑ ግብርና፣ ማዕድንና ኢነርጂ መስኮች የሚከናወኑ ተግባራት ተጠናክረው እንደሚቀጥሉም አንስተዋል። መሰል ውጤቶች ዜጎች ለፈጠራ እንዲሁም ቴክኒክና ሙያ ስልጠና ያላቸውን መልከታ እንደሚያሳድጉም አስገንዝበዋል። ሁለተኛው ቀጠናዊ የእጽዋትና እንስሳት ንጽህናና ጤና አጠባበቅ ጉባኤ በአዲስ አበባ በዛሬው ዕለት መካሄድ ጀመረ። ለሁለት ቀናት የሚካሄደው ጉባኤ የኢትዮጵያ ግብርና ባለስልጣንና የኢትዮጵያ ሆርቲካልቸር አምራቾችና ላኪዎች ማህበር በጋራ ያዘጋጁትም ነው። በቀጠናዊ በእንስሳትና እጽዋት ንጽህናና ጤና አጠባበቅ ላይ ያሉ ተግዳሮቶችና እድሎች ቀርበው በጉባኤው ውይይትም ተደርጎባቸዋል። በጉባኤው ኢትዮጵያ እጽዋትና እንስሳት ምርቶችን በተደራጀ መረጃ ለመያዝ የሚያስችል የኢፋይቶ አገልግሎት አስጀምራለች። የግብርና ሚኒስትር ዴኤታው ዶክተር መለሰ መኮንንም የአገልግሎቱ መጀመር ደህንነቱ የተጠበቀ የእጽዋትና እንስሳት ምርትን ለዓለም ገበያ ለማቅረብ ያስችላልም ነው ያሉት። ኢፋይቶ የዓለም ጤናና ንግድ ድርጅቶች የእጽዋትና እንስሳት ምርቶችን በተመለከተ የሚያወጣቸው መስፈርቶች ለማሟላት እንደሚያስችልም አመላክተዋል። የኢትዮጵያ ግብርና ባለስልጣን ዋና ዳይሬክተር አምባሳደር ድሪባ ኩማ በበኩላቸውም 66 አገልግሎቶችን ኦንላይን መስጠት የሚያስችሉ ከ4000 በላይ መረጃዎችን በማቀናጀት የዲጂታል አገልግሎት መጀመሩንም ተናግረዋል። ባለስልጣኑ ከ66ቱ አገልግሎቶች 29ኙን በመሶብ አንድ ማዕከል አገልግሎት ውስጥ አካቶ እየሰጠ እንደሚገኝም ጠቅሰዋል። ሉሲና ሰላም በቼክ ሪፐብሊክ ፕራግ ሙዚየም የነበራቸውን ቆይታ አጠናቀው በዛሬው ዕለት ወደ አዲስ አበባ ተመለሱ። በቆይታቸውም ከመላ አውሮፓ ቱሪስቶች መጥተው የጎበኟቸውም ሲሆን የኢትዮጵያን የሰው ዘር መገኛነት በማሳየትና የጥንታዊ ስልጣኔ ባለቤትነትን በዓለም አደባባይ በማስተዋወቅ የኢትዮጵያን ገጽታ ከፍ የማድረግ ሚናን በላቀ ሁኔታ ተወጥተዋልም ተብሏል። የሉሲና ሰላም ከፕራግ ወደ አዲስ አበባ ጉዞ በቅርስ ጥበቃ ባለስልጣን ዋና ዳይሬክተር ረዳት ፕሮፌሰር አበባው አያሌው የተመራ ሲሆን በኢትዮጵያ የቼክ አምባሳደርን ጨምሮ በፕራግ ሙዚየም አመራሮችና የሀገሪቱ ከፍተኛ የስራ ኃላፊዎችም ታጅበዋል። በአዲስ አበባ ቦሌ ዓለም አቀፍ አየር ማረፊያ በመገኘትም የፌዴራል ቱሪዝም ሚኒስትር ዴኤታ የሆኑት ስለሺ ግርማና
የሚኒስትሩ ከፍተኛ የስራ ኃላፊዎች አቀባበል እንዳደረጉላቸውም ተገልጿል። በኦሮሚያ ክልል በጉጂና በምዕራብ ጉጂ ዞኖች የቡና ልማት ዘርፍን ለማሳደግ በህብረት እየተሰራ ይገኛል ተባለ። ቀርጫንሼ ግሩፕ ከአውሮፓ ህብረት ጋር በትብብር ምርታማነቱን ለማሳደግ እየሰራ ስለመሆኑም ተገልጿል። ገመች ሮባ ያዘጋጀውን ቢኪ ሰቦቃ እንደሚከተለው ያቀርበዋል። ቀርጫንሼ ግሩፕ በ1999 ዓ.ም የተቋቋመ ሲሆን አሁን ላይ በኦሮሚያ ክልል በተለያዩ ዞኖች በቡና ልማት ላይ ተሰማርቶ ይገኛል። ድርጅቱ በተለይም በጉጂና በምዕራብ ጉጂ ዞኖች ቡናን በስፋትና በጥራት በማምረት ለዓለም ገበያ እንደሚያቀርብ የቀርጫንሼ ግሩፕ መስራችና ዋና ስራ አስፈጻሚ አቶ እስራኤል ደገፋ በተለይ ለፕራይም ቲቪ ገልጸዋል። ኃላፊው እንደገለጹት ድርጅታቸው የኢትዮጵያ ቡና በዓለም የቡና ገበያ ላይ ተወዳዳሪ ለመሆን ጥራቱን የጠበቀ ቡና እንደሚያዘጋጅ ተናግረዋል። በተለያየ ጊዜ ውስጥ አንድ ቡና ከማሳው ተለቅሞ ሲዘጋጅ ኢንዱስትሪ ላይ በሚደረገው ፕሮሰሲንግ ኳሊቲ ጥራት ሰምታይምስ እጥፍ ዋጋ የሚለያይበት ሁኔታ ይመጣል እና ትኩረታችንን ጥራት ላይ አድርገን እየሰራን እንገኛለን ማለት ነው። ቀርጫንሼ ግሩፕ ከአውሮፓ ህብረት ጋር በቅርበት እንደሚሰራ የገለጹት ኃላፊው የአውሮፓ ህብረት ለአካባቢ ጥበቃ የሰጠውን ልዩ ትኩረት ተግባራዊ ማድረጉንም አውስተዋል። የአካባቢን ንብረት መጠበቅ የሁሉም የጋራ ኃላፊነት እንደመሆኑ መጠን ደኖች በብዛት እየተጨፈጨፉ እንዳሉ ለማየት ይችላል። አብዛኛውን ደኖች ደግሞ የሚጨፈጨፉት ከቡና ልማት ጋር ተያይዞ በሚካሄዱ የእርሻ ስራዎች ጭምር ከግንዛቤ ጥረት አኳያ የተጨፈጨፉበት ኤሪያዎች ላይ በተጨባጭ የሚታዩ ሂደቶች አሉ። ያን ከመከላከል አኳያ ነው። ኦልሬዲ የተጨፈጨፈው ተጨፍጭፏል። ከዚህ በኋላ ቢያንስ ደን ጭፍጨፋው እንዲቆምና በቴክኖሎጂና በተሻለ አመቺ በሆነ ደን ባልሆነ ኤሪያ ላይ የቡና ልማት እንዲቀጥል ካለው ፍላጎት አኳያ ነው የአውሮፓ ህብረት ይህንን ፖሊሲ ያወጣ። ይህ ፖሊሲ ለኢትዮጵያ አርሶ አደሮች ለየት አድርጎ ጥቃት የሚያደርስበት ወይም ጉዳት የሚያደርስበት ምክንያት የለም። የሚጠይቀው ስራ ነው። የሚጠይቀው ያንን ኤሪያዎች ለይቶ በጂፒኤስ ኮኦርዲኔት ሳተላይት ላይ አስገብቶ ወደ ፖርታል አስገብቶ ከፖርታሉ ላይ ያ ኤሪያ ለአለፉት 10 ዓመታት ምንም አይነት የደን ጭፍጨፋ እንዳልተካሄደ ማረጋገጫ ሰርቲፊኬት ከሚሰጥ አካል ወስዶ መስራት ይቻላል። በኢትዮጵያ በሄክታር ከ9 እስከ 10 ኩንታል ይገኝ የነበረውን የቡና ምርትን አሁን ላይ ከ60 ኩንታል በላይ ማግኘት መቻሉንም ገልጸዋል። በይበልጥ ደግሞ የኢትዮጵያን ቡና ምርትና ምርታማነትን በጥራትና ምርምር ለማሳደግ እየተሰራ እንደሚገኝ ኃላፊው ገልጸዋል። አሁን ደግሞ ለየት ያለው አዲሱ ምዕራፍ ጀምረን እየሰራንበት የምንገኘው ደግሞ የኢትዮጵያ ቡና ፕሮዳክሽንን ከማሳደግ አኳያ የተለያዩ ምርምሮች እና ባለሙያዎች ጋር በጋራ በመሆን የኢትዮጵያ ቡና ከዚህ ቀደም በአንድ ሄክታር ከ9፣ 7፣ 8 ኩንታል በላይ የማያስገኝ ወይንም ደግሞ ያልደረሰበት ሁኔታ ነበረ። ወይራስ ደግሞ የኛ ተወዳዳሪ የሚባሉ ሀገራት እነ ብራዚል እነ ኮሎምቢያ ፐር ሄክታር እስከ 120 ኩንታል ድረስ መሰብሰብ የሚችሉና እየሰበሰቡ የነበረበት ያንን ቁጭት እንግዲህ ኃላፊነት በመውሰድ ነው ወደ ስራ የገባ ነው። የኮሪደር ልማቱ የከተማዋን ነዋሪዎች የልማት ተጠቃሚነትን ይበልጥ ለማሳደግ ምቹ መደላደል እየፈጠረ መሆኑን የአዳማ ከተማ አስተዳደር ከንቲባ አቶ ኃይሉ ጀሌ አስታወቁ። በከተማዋ የመጀመሪያው ዙር የኮሪደር ልማት ተጠናቆ ለአገልግሎት ክፍትም ሆኗል። የአዳማ ከተማ አስተዳደር ከንቲባ አቶ ኃይሉ ጀሌ በወቅቱ ባደረጉት ንግግርም የተሟላ መሰረተ ልማት ያላት ውብ ንጹህና ያማረች አዳማን ለመገንባት የተጀመረው ስራ በህዝቡ ተሳትፎ ተጠናክሮ ይቀጥላል ነው ያሉት። ተጠናቆ ለአገልግሎት ክፍት የተደረገው የመጀመሪያው ዙር የኮሪደር ልማቱ የከተማዋን ነዋሪዎች የልማት ተጠቃሚነትን በተሻለ ደረጃ ይበልጥ ለማሳደግ ምቹ ሁኔታ መፍጠሩንም አስታውቀዋል። ይህም ልማት 19.2 ኪሎ ሜትር ርዝመትና 23 ሜትር ስፋት ያለው የአስፋልት ኮንክሪት የእግረኛና የብስክሌት መንገድ ግንባታ ስለመሆኑም ተገልጿል። ክቡራትና ክቡራን ተመልካቾች ቆይታችን ይቀጥላል። አሁን የቢዝነስ ዘገባዎችን እንከታተላለን። ዘገባዎቹ የምታደርሰን ደግሞ ባልደረባዬ በጸሎት ጌታቸው ናት። በጸሎት እንደምናመሸሽ፣ እንኳን ደህና መጣሽ። እንኳን ደህና ቆየህ።
በቢዝነሱ ዓለም ምን አይነት አዳዲስ ጉዳዮች ተሰሙ? አመሰግናለሁ አለምሰገድ። እንግዲህ ለዛሬ ከያዝናቸው የቢዝነስ ዜናዎች መካከል ከሀገር ውስጥ ጠቅላይ ሚኒስትር ዶክተር አብይ አህመድ የዋጋ ንረቱን ለመቀነስ በተከናወኑ ስራዎች አመርቂ ውጤቶች መመዝገባቸውን ገልጸዋል። ይህ ከሀገር ውስጥ የያዝነው ነው። ከሀገር ውጭ ደግሞ ግማሽ የአሜሪካ ግዛቶች የምግብ ድጋፍ ፕሮግራም ለማቆም የወሰነውን የትራምፕን አስተዳደር ከሰዋል። ሌሎችም ሰፊ የቢዝነስ ዜናዎች አሉ። የትራምፕ ውሳኔ ብዙ ያነጋግራል። ከዚህ በፊት የጤና መድንን ለበርካታ አሜሪካውያን ተደራሽ እንዳይሆን ከልክለው ብዙ ነገሮች ተብለው ነበር። አሁን ደግሞ ከምግብ ጋር በተገናኘ ለማንኛውም ዘገባዎች መቀጠል ትችላለሽ። አመሰግናለሁ። የዋጋ ንረት ለመቀነስ በተከናወኑ ስራዎች አመርቂ ውጤቶች መመዝገባቸውን ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። የህዝብ ተወካዮች ምክር ቤት 5ኛ ዓመት የስራ ዘመን 2ኛ መደበኛ ስብሰባ ላይ ጠቅላይ ሚኒስትር አብይ አህመድ በዚህ የጥቅምት ወር አጠቃላይ የዋጋ ንረት ወደ 11.7 መቀነሱን ገልጸዋል። ይህም የሪፎርም ስራዎች ከተጀመሩ ዝቅተኛው መሆኑን በመጥቀስ የዋጋ ንረቱ ወደ አንድ አሃዝ እንዲቀንስ እየተከናወኑ ያሉ ስራዎች ተጠናክረው ይቀጥላሉ ብለዋል። የገበያ መረጋጋት በዋጋ ብቻ ሳይሆን በምርት አቅርቦትም የታረቀ መሆኑንና የገበያ ትስስር በተለይም የሰንበት ገበያዎች አምራችና ምርት ፈላጊን በማገናኘት ማገዙንም ተናግረዋል። በአጠቃላይ 440 ቢሊዮን ብር ድጎማ ለሴፍቲኔት፣ ለማዳበሪያ፣ ለነዳጅና ለደሞዝ ማሻሻያ መደረጉን በማከል ይህም ከሀገራዊ ለውጡ በፊት ከነበረው የሀገሪቱ ዓመታዊ በጀት የበለጠ ነው ብለዋል። ለውጭ ገበያ የሚቀርቡ የግብርና ምርቶችን ጥራት በመጠበቅ ፍትሐዊ የንግድና የገበያ ተደራሽነት እንዲስፋፋ የግብርና ሚኒስትር ዴኤታ መለስ መኮንን ገለጹ። ቀጠናዊ የሳኒታሪና የፋይቶ ሳኒተር ኮንፈረንስና ዲጂታል ስራዎች ምረቃ መርሃ ግብር ላይ በመገኘት ንግግር ያደረጉት የግብርና ሚኒስትር ዴኤታው ለውጭ ገበያ የሚቀርቡ የግብርና ምርቶች ላይ የጥራት የጤና ምርመራና ቁጥጥር ማድረግ በምስራቅ አፍሪካ ቀጠና ፍትሐዊ የንግድና የገበያ ተደራሽነት እንዲኖር ያደርጋል ብለዋል። ለውጭ ገበያ የሚቀርቡ የእንስሳትና የእጽዋት ምርቶችን ማለትም የሆርቲካልቸር ምርቶችን ደህንነትና ጤናማነት ማረጋገጥ የምርጫ ጉዳይ ሳይሆን የአስፈላጊነት ጥያቄ እንደሆነም ገልጸዋል። የኤክስፖርት ምርቶችን ጥራት መጠበቅ በአፍሪካ ዘላቂ ልማትን እውን ያደርጋልም ብለዋል። የቁጥጥር ስርዓቱ ዲጂታላይዝ መደረጉ የግብርና ምርቶችን የውጭ ገበያ ተደራሽነት እንደሚያስፋፋም አክለዋል። በማዕከላዊ ኢትዮጵያ ክልል ባለፉት 3 ወራት ከ4.3 ቢሊዮን ብር በላይ መሰብሰብ መቻሉን የክልሉ ገቢዎች ቢሮ አስታወቀ። የቢሮ ኃላፊ ወይዘሮ ቀመሪያ ረሻድ ቢሮ የክልሉን የገቢ አማራጮች በማስፋትና ገቢን አሟጦ በመሰብሰብ የማህበረሰቡን የልማት ጥያቄ ለመመለስ እየሰራ ነው ብለዋል። የክልሉን 60 በመቶ ወጪ በውስጥ ገቢ ለመሸፈን ግብ ተይዞ እየተሰራ መሆኑን ጠቁመው ለዚህም በክልሉ ያለውን የገቢ አማራጭ ለማስፋት እየተሰራ መሆኑን ተናግረዋል። በክልሉ በተያዘው በጀት ዓመት ከተለያዩ የገቢ አማራጮች 23.7 ቢሊዮን ብር ለመሰብሰብ መታቀዱን የጠቆሙት ወይዘሮ ቀመሪያ በመጀመሪያው ሩብ ዓመት ከ4.3 ቢሊዮን ብር በላይ ገቢ መሰብሰብ ተችሏል ብለዋል። በክልሉ በአጠቃላይ ገቢ 47 በመቶ የሚሆነው ከተጨማሪ እሴት ታክስ ግብር ከፋዮች ከቫትና ከደረሰኝ የሚሰበሰብ መሆኑን ገልጸው ህብረተሰቡ ስለ ግብር ያለው ግንዛቤ እያደገ ቢመጣም ደረሰኝ በመቀበል ረገድ ውስንነቶች እንዳሉ አክለዋል። እየተከታተላችሁ ያላችሁት የሰዓቱን የቢዝነስ ዜናዎቻችንን ነው። አሁን ደግሞ ከውጭ ወዳገኘናቸው የቢዝነስ ዜናዎች እናልፋለን። ናይጄሪያ የግምጃ ቤት ሂሳቦችንና የድርጅት ቦንዶችን ጨምሮ ከአጭር ጊዜ ዋስትናዎች ወለድ ላይ 10 በመቶ የቀረጥ ቅናሽ አስታወቀች። የናይጄሪያ የግብር ባለስልጣን ከአጭር ጊዜ ዋስትናዎች በተገኘ ወለድ ላይ የ10 በመቶ የቀረጥ ቅናሽ አስታውቋል። ይህም ገቢን ለማሳደግና የግብር ፍትሐዊነትን ለማረጋገጥ እንደሆነም ተገልጿል። የፌዴራል የሀገር ውስጥ ገቢ አገልግሎት ለባንኮች፣ ለአክሲዮን ደላሎችና ለሌሎች የፋይናንስ ተቋማት ባወጣው አዲስ መመሪያ እንደ ግምጃ ቤት ቢል፣ የኮርፖሬት ቦንዶች፣ የሐዋላ ኖቶችና የመገበያያ ደረሰኞች ላይ ግብሩ በሚከፈልበት ጊዜ እንዲቀንስ አዟል። ከዚህ ቀደም ኢንቨስተሮችን ለመሳብ ለአጭር ጊዜ ሂሳቦች ከቀረጥ ነጻ እንደነበሩ ተጠቁሟል። በአዲሱ ሕግ ቅናሹ የመጨረሻውን ታክስ እስካልወከለ ድረስ ባለሀብቶች ለተቀነሱ መጠኖች የታክስ ክሬዲት ይቀበላሉ ሲል ፋይርስ ገልጿል ሲል የዘገበው አፍሪካን ቢዝነስ ኢንሳይደር ነው። ግማሽ የአሜሪካ ግዛቶች የምግብ ድጋፍ ፕሮግራም ለማቆም የወሰነውን የትራምፕን አስተዳደር ከሰሱ።
ግማሾቹ የአሜሪካን ግዛቶች ከ40 ሚሊዮን በላይ ዝቅተኛ ገቢ ያላቸው አሜሪካውያን ለሚጠቀሙት የምግብ እርዳታ የሚደረገው የገንዘብ ድጋፍ ለማቆም ባቀደው የትራምፕ አስተዳደር ላይ ክስ መስርተዋል። ግዛቶቹ አስተዳደሩ ለተጨማሪ የተመጣጠነ ምግብ ድጋፍ ፕሮግራም እንዲሁም የምግብ ስታምፕ ተብሎ ለሚጠራው በግምት $6 ቢሊዮን የአደጋ ጊዜ ፈንድ እንደሚደረግ ተስፋ አድርገው እንደነበረ ገልጸዋል። ነገር ግን የዩኤስ የግብርና ዲፓርትመንት ገንዘብ እርዳታ በኖቬምበር ወር እንዲያልቅ እንደሚፈቅድ በመግለጽ ገንዘቡ ለተፈጥሮ አደጋዎች መቆጠብ አለበትም ብለዋል። የካሊፎርኒያ ገዢ ጋቪን ኒውሶም እርምጃውን ጭካኔ የተሞላበት ነው በማለት አውግዘው መንግስት የምግብ እርዳታን እንዲመልስ አሳስቧል ሲል የዘገበው ቢቢሲ ነው። የሰዓቱን የቢዝነስ ዜናዎች ከማጠቃለላችን በፊት የውጭ ምንዛሬ መረጃን ተከታትለን እንመለስ። ለሰዓቱ ያዝናቸው የቢዝነስ ዜናዎች ይመስሉ ነበረ። ቀሪ ፕራይም ዜናዎች ይቀጥላሉ። መልካም ቆይታ። ክቡራትና ክቡራን ተመልካቾች ዜና ፕራይም ከፕራይም ሚዲያ ይቀጥላል። ቀደም ሲል የቢዝነስ ዘገባዎችን ተከታትለን ተመልሰን ተገናኝተናል። አሁን ወደ ዓለም አቀፍ ጉዳዮች እናልፋለን። ሁለት ዋነኛ ተፎካካሪዎቻቸውን ከምርጫ ያገዱት የአይቮሪ ኮስቱ ፕሬዝዳንት አላሴኔ አውታራ ለአራተኛ ጊዜ ፕሬዝዳንት ለመሆን የሚያስችላቸውን አብላጫ ድምፅ ማግኘታቸውን ቢቢሲ ዘገበ። የ83 ዓመቱ አላሴኔ አውታራ 89.8 ድምፅ ማግኘታቸውን ይፋ ተደርጓል። በሁለተኛ ደረጃ የቀድሞው የንግድ ሚኒስትር ዣኒ-ሉዋ ቢሎን 3.9 ድምፅ ማግኘታቸውም ተገልጿል። ፕሬዚዳንቱ ለአራተኛ ጊዜ ሊያሸንፉ መሆኑ እምበዛም አስገራሚ ያልሆነም ያለው ቢቢሲ ዋነኛ ተፎካካሪዎቹ የቀድሞው ፕሬዚዳንት ላውራና ጋክፖ እንዲሁም ነጋዴው ቲዴጄ ቲሃም ከምርጫው ከታገዱ በኋላ ህዝቡ በምርጫው እንዳይሳተፍም ጠይቀዋል። የቀድሞው ፕሬዚዳንት ባለቤት ሲሞን ጋጋቦ በምርጫው እንዲሳተፉ ተፈቅዶላቸው 2.4 ድምፅ ብቻ ማግኘታቸውም ታውቋል። የሀገሪቱ ምርጫ ቦርድ እንዳለው ታዲያ ከጠቅላላው ህዝብ 50.1 የሚሆነው ህዝብ ድምፅ ሲሰጥ እንደነበረ በማስታወስ የዘገበው ቢቢሲ ነው። እስራኤል በጋዛ በፈጸመችው አዲስ ጥቃት በርካታ ሰዎች ለሞት መዳረጋቸውን የጋዛ ጤና ጥበቃ ሚኒስቴር አስታወቀ። በጋዛ የተከሰተው አዲስ ግጭት እንደ አውሮፓውያኑ ጥቅምት 10 2025 ተግባራዊ የተደረገውን የአሜሪካንን የተኩስ አቁም ስምምነት ጥያቄ ውስጥ እንደሚከት ብዙዎች እየተናገሩም ይገኛል። በዚህ ዙሪያ ሀና አስታጥቄ ዝርዝር ዘገባ አላት። በጋዛ የተከሰተው አዲስ ግጭት እንደ አውሮፓውያን አቆጣጠር ጥቅምት 10 2025 ተግባራዊ የተደረገውን የአሜሪካን የተኩስ አቁም ስምምነት ጥያቄ ውስጥ እንደሚከት ብዙዎች ይናገራሉ። በእስራኤልና በሐማስ መካከል ለ2 ዓመታት የዘለቀውን አውዳሚ ግጭት ለማስቆም የታሰበው የተኩስ አቁም ስምምነት የእስራኤል መከላከያ ሚኒስትር እስራኤል ካትስ ሐማስ የእስራኤል ወታደሮችን አጥቅቷል፣ ከዚህም ባሻገር የታጋቾች አስክሬን ሲመልስ ጥሰት ተፈጽሟል ካሉ በኋላ ውጥረት ውስጥ ገብቷል እየተባለ ነው። በእስራኤል የመከላከያ ሚኒስትር ዮአቭ ጋላንትና በጠቅላይ ሚኒስትር ቤንጃሚን ኔታንያሁ ትዕዛዝ የተሰጠባቸው ጥቃቶች ሐማስ በደቡብ ጋዛ ጥቃት በመፈጸሙና የሞቱ ታጋቾች አስክሬን በመመለስ ሂደት ላይ የተኩስ አቁም ስምምነቱን ጥሷል በሚል ክስ መከሰሱን ተከትሎ እንደሆነ ተነግሯል። ይህ እርምጃ እስራኤል ስምምነቱን ግልጽ ጥሰት ብላ ጠርተዋለች። በጋዛ የጤና ባለስልጣናት መረጃ መሰረት ሴቶችንና ህጻናትን ጨምሮ ከ30 በላይ ሰዎች በአንድ ሌሊት ተገድለዋል። በጋዛ ከተማ ካን ዩኒስና በማዕከላዊ ጋዛ የስደተኞች ካምፕ ውስጥ በመኖሪያ አካባቢዎች በፍርስራሽ ስር ያሉ ሰዎች መኖራቸውም ተገልጿል። በሐማስ የሚተዳደረው የሲቪል መከላከያ ኤጀንሲ እንደዘገበው የጠፉ ሰዎች በመኖራቸው የሟቾች ቁጥር ሊጨምር እንደሚችል ተናግሯል። የጋዛ ሲቪል መከላከያ ኤጀንሲ ቃል አቀባይ እንደተናገሩት የህይወት አድን ሰራተኞች በተደጋጋሚ በሚፈጸመው የአየር ድብደባ መካከልና በግብአት እጥረት ውስጥ ሆነው በአስቸጋሪ ሁኔታ ህይወት ለማትረፍ እየሰሩ ነው ብለዋል። የተኩስ አቁም ስምምነቱን ዲፕሎማሲያዊ ስኬት አድርገው በተደጋጋሚ የገለጹት የአሜሪካው ፕሬዝዳንት ዶናልድ ትራምፕ የጋዛ የተኩስ አቁም ስምምነት አሁንም እንደሚቀጥል ተናግረው እስራኤል ጥቃት ከተሰነዘረባት ግን የመቃወም መብት አላት ብለዋል። የአሜሪካ ምክትል ፕሬዝዳንት ጄዲ ቫንስ በበኩላቸው ጥቃቱን ትንንሽ ግጭቶች ሲሉ ገልጸው የተኩስ አቁም ስምምነቱ አሁንም እንዳለ አጥብቀው ተናግረዋል። አስተያየቶቻቸው ግን የዋሽንግተንን ውስብስብ አቋም ያንጸባርቃሉ ሲሉ ብዙዎች ይጠቅሳሉ። ሐማስ በራፋ በእስራኤል ኃይሎች ላይ ለተፈጸመው ጥቃት ኃላፊነቱን ውድቅ አድርጎ ለተኩስ አቁም ስምምነቱ ቁርጠኛ መሆኑን ተናግሯል። ቡድኑ እንዳለው እስራኤል ወታደራዊ እንቅስቃሴዎችን ለመቀጠል
ሰበብ እየፈጠረች ነው ሲል የከሰሰ ሲሆን ጥቃቶቹ የተኩስ አቁም ስምምነቱን ግልጽ ጥሰት እንደሚያመላክቱ ተናግሯል። የሐማስ ባለስልጣናት የእስራኤል ጥቃቶችና በሰብአዊ እርዳታ ላይ የተጣሉ ገደቦች እስራኤል በስምምነቱ መሰረት ያላትን ግዴታ እንዳልተወጣች ያሳያሉ ብሏል። ቡድኑ የቅርብ ጊዜውን የቦምብ ድብደባ በመጥቀስ የታጋቾችን አስክሬን መልቀቅን አራዝመዋል። ይህ በእንዲህ እንዳለ በእስራኤል ውስጥ የፖለቲካ ውጥረቶች እየተባባሰ መምጣቱ ተነግሯል። የቀኝ ዘመን ፖለቲከኛ የሆኑት ሚኒስትሮች ኢታማር ቤንግቪርና ቤዝላል ስሞትሪች ጦርነቱ እንዲጀመርና ሐማስ ሙሉ በሙሉ እንዲደመሰስ እየተናገሩ ይገኛሉ። የተኩስ አቁም ስምምነቱ ሐማስ እንደገና እንዲሰባሰብ እንደፈቀደ ይከራከራሉ። ተንታኞች እንደሚሉት የእስራኤል ተደጋጋሚ ወታደራዊ ምላሾችና ከቀኝ ዘመን ፖለቲከኞች ጫና ጋር ተደምሮ የተኩስ አቁም ስምምነቱን ወደ ግጭት የመቀየር አደጋ እንዳለውም ያስጠነቅቃሉ። የዳግም ግጭቱ የጋዛን የሰብአዊ ቀውስ አባብሶ በነዳጅ በመድኃኒትና በመሳሪያዎች እጥረት የተዳከሙ ሆስፒታሎች በሟቾች ቁጥር ተጨናንቀዋል። እንደ ጋዛ የጤና ጥበቃ ሚኒስቴር ገለጻ ከ2023 ጀምሮ ከ68000 በላይ ፍልስጤማውያን ተገድለዋል። እናም እያንዳንዱ አዲስ ግጭት የጋዛ መልሶ ግንባታ ያዳክመዋል ብሏል። ዩናይትድ ስቴትስ የተኩስ አቁም ስምምነቱ እንደሚቀጥል አጥብቃ ብትናገርም ስምምነቱ በተግባር እየፈረሰ መሆኑን ያሳያል። የተኩስ አቁም ስምምነቱ ዋስትና ሰጪዎች አሜሪካ፣ ግብጽ፣ ኳታርና ቱርክ የጋራ መተማመንን መልሰው ማግኘትና በሁለቱም ወገኖች ላይ ተጠያቂነትን መጫን ካልቻሉ በስተቀር ብዙዎች ሁኔታው ወደ ሰላም የሚያመራ እውነተኛ መንገድ ሳይሆን እነዚህ ክስተቶች በዲፕሎማሲያዊ ንግግርና በመሬት ላይ ባለው እውነታ መካከል ልዩነቶችን ያሳያሉ ይላሉ። ዘገባውን ስናዘጋጅ ቢቢሲ፣ አልጀዚራ፣ ዘጋርዲያን እና ሮይተርስን በዋቢነት ተጠቅመናል። ክቡራትና ክቡራን ተመልካቾቻችን አሁን ሰዓቱ የሀገር መከላከያ ሰራዊት ዘገባዎችን የምንከታተልበት ነው። ባልደረባዬ ታደሰ ታምራት ደግሞ ዘገባዎቹን የሚያደርሰን ይሆናል። ታደሰ እንደምናመሽ፣ እንኳን ደህና መጣ። እንኳን ደህና ቆየኸኝ አለምሰገድ። በመከላከያ ሰራዊት ዙሪያ ያሉ አዳዲስ ጉዳዮች ምን ይሆኑ? እንግዲህ በዛሬው የመከላከያ ዜናችን እንግዲህ የኢትዮጵያን ከፍታ ዝቅ ለማድረግ የሚሸረበው ሴራ በሰራዊቱ ጥንካሬ መክሸፍ መቻሉን ስለመገለጹ አንደኛው ቀዳሚ ዜና ነው። ሁለተኛው ዜና ደግሞ በአማራ ክልል ማለት በብር ሸለቆ ለወራት ያሰለጠናቸውን የአማራ አድማ ብተና ፖሊሶችን ስለመመረቃቸው እና ሌሎችም ዜናዎች ይቀርብ ያለው። በጣም ጥሩ፣ መቀጠል ትችላለህ ታዲያ። አመሰግናለሁ። ኢትዮጵያን ከከፍታዋ ዝቅ ለማድረግ የሚሸረበው ሴራ በሰራዊቱ ጥንካሬ ማክሸፍ ተችሏል ሲሉ ሌተናል ጄኔራል ሰለሞን ኢተፋ ተናገሩም። የመከላከያ ሰራዊት ከፍተኛ አመራሮች ከአርሲ የዞንና የወረዳ መስተዳድር አካላት ከሃይማኖት አባቶች ከተውጣጡ የህብረተሰብ ክፍሎች ጋር በወቅታዊ ሰላምና ጸጥታ ዙሪያ ውይይት አካሂደዋል። በውይይቱ ላይ የተገኙት የደቡብ እዝ ዋና አዛዥ ሌተናል ጄኔራል ሰለሞን ኢተፋ በዞኑ ሲንቀሳቀሱ የነበረው አሸባሪው የሸኔ ቡድን ለማጥፋት የተወርዋሪ ኮከብ ኮር ሰራዊት የጸጥታ ኃይሉ በቅንጅት በወሰዱት እርምጃ በዞኑ አንጻራዊ ሰላም መስፈኑ ጠቁመዋል። ሰራዊታችን ደከመኝ ሳይል ዱር ቤቱ ጫካ ማደሪያው አድርጎ የህይወት መስዋዕትነት ጭምር እየከፈለ አሸባሪው ሸኔን በማጥፋት ላይ እንደሚገኝ ጠቁመው የዞኑን ሰላም ማረጋገጥ የተቻለው የጸጥታ ኃይሉ ብቻ ሳይሆን በሰላም ወዳዱ ህዝብ የጋራ ትብብር መሆኑን ገልጸዋል። የኢትዮጵያ እድገት የሚያንገበግባቸው ቡድኖች ሀገራችንን ከከፍታዋ ዝቅ ለማድረግ የተለያዩ አጀንዳ በመንደፍ ህዝብን ከህዝብ ለመለያየት ቢለፉም በህዝባችን አንድነትና በሰራዊቱ ጥንካሬ እኩይ ሴራቸውን ማክሸፍ ችለናል። ለቀጣይም ህዝባችን በውሸት ትርክት መሸወድ የለበትም ሲሉ አስገንዝበዋል። በውይይቱ ላይ የተገኙት የሜካናይዝድ እዝ ዋና አዛዥ ሌተናል ጄኔራል ከፍያለው አምዴ ህዝብን አዋርዳለሁ፣ ሀገር አፈርሳለሁ በሚል ጸረ ሰላም ኃይሎችን ላይ ከደጀኑ ህዝባችን ጋር በመሆኑ ሰራዊቱ የማዳገም እርምጃ በመውሰድ ኢትዮጵያን ማተራመስ እንደማይቻል ጠላቶቻችን በተግባር ያዩት ሀቅ ነው ብለዋል። የአርሲ ዞን ዋና አስተዳዳሪ አቶ ኢብራሂም ከድር በበኩላቸው ሰራዊቱ መስዋዕትነት እየከፈለ የዞኑን ሰላም ያረጋገጠ መሆኑን ገልጸው የሰፈነውን ሰላም ለማጽናት የሁሉም ማህበረሰብ ግዴታ እንደሆነ ልንገነዘብ ይገባል ሲሉም ገልጸዋል። የመከላከያ ጤና ዋና መምሪያ ለከፍተኛ አመራሮቹ በስትራቴጂካል አመራርነት ስልጠና ሰጠ። የመከላከያ ጤና ዋና መምሪያ ለከፍተኛ አመራሮችና የጤና ሙያተኞች በስትራቴጂካዊ የአመራርነት ክህሎት ዙሪያ ስልጠና ተሰጥቷል። ለዋና መምሪያው ከፍተኛ አመራሮችና ሙያተኞች ስልጠናውን የሰጠው የአፍሪካ አመራር ልዕቀት አካዳሚ ዋና ዳይሬክተር አቶ ዛዲቅ አብርሃ የጦር ሰራዊቱ ሕክምና ተቋማት ለየት ያለ የሕክምና ዲሲፕሊን ያለው መሆኑን ገልጸው ውጤቱም ጥሩና ብዙ እድል የፈጠረ ስለመሆኑም ተናግረዋል። ታላቅ መሪ ለመሆን በፈተና ጊዜ መገኘትና የተሰጠውን ኃላፊነትና ስራ በብቃት መወጣት እንደሚያስፈልግም ጠቁመዋል። በዕለቱ መሪ ለመሆንና ለመምራት በቂ እውቀት ያስፈልጋል ያሉት የመከላከያ ጤና ዋና መምሪያ ኃላፊ ሌተናል ጄኔራል ጥጋቡ ይልማ የመሪ ብቃትና ክህሎት የውጊያ አገልግሎት ለመስጠት በእጅጉ እንደሚረዳና ይበልጥ እንደሚያሳልጥም ገልጸዋል።
የመከላከያ ጤና ዋና መምሪያ በተቋሙ አሰጣጥ አገልግሎቱን በማዘመን ከአፍሪካ ተመራጭ የጤና ተቋም ለመሆን እየሰራ ነው ያሉት የስልጠናው ተሳታፊዎች ከፍተኛ አመራሮች፣ የጤና ሙያተኞች የተሰጠው ስልጠና ለምንሰጠው አገልግሎት አቅምና ተነሳሽነት የፈጠረ በመሆኑ ወደ ተግባር በመቀየር ለበለጠ አገልግሎትና ውጤት እንተጋለን ሲሉ አስተያየታቸውን ሰጥተዋል። የብር ሸለቆ ማሰልጠኛ የአማራ ክልል አድማ መከላከልና መደበኛ ፖሊስ አሰልጥኖ አስመረቀም። የብር ሸለቆ መሰረታዊ ውትድርና ማሰልጠኛ ትምህርት ቤት ለወራት ያሰለጠናቸውን የ34ኛ ዙር አድማ መከላከልና መደበኛ ፖሊስ አሰልጥኖም አስመርቋል። በምረቃ ስነ ስርዓቱ ላይ በክብር እንግድነት ተገኝተው ንግግር ያደረጉት የማሰልጠኛ ትምህርት ቤቱ ዋና አዛዥ ብርጋዴር ጄኔራል መኮንን መንግስቴ ችግሩ ያጋጠመውን የሰላም ችግር ለመመለስ የመከላከያ ሰራዊት ከተሰጠው ህገ መንግስታዊ ተልዕኮ አንዱ የክልሉ የጸጥታ ተቋማት መደገፍ በመሆኑ ይህንን መሰረት በማድረግ ማሰልጠኛ ትምህርት ቤቱ ለወራት ያሰለጠናቸውን የጸጥታ ኃይል ለምረቃ ማብቃቱንም ተናግረዋል። ሀገራችን ኢትዮጵያ የተፈጥሮ ሀብቶቿን እንዳትጠቀም የውስጥ ባንዳና ባዳዎች ቡድን መስርተው በርካታ የሰላም እጦት እንዲከሰት በማድረጋቸው ተመራቂዎች የክልሉ ሰላም እንዲረጋገጥ ለማድረግ ባገኛችሁት ስልጠና መሰረት ተልዕኮውን መፈጸም ይገባቸዋልም ብለዋል። ሀገራችን ብሔራዊ የተፈጥሮ ሀብቶቿን ተጠቅማ የህዝቦቿን ኑሮ ማሻሻል እንድትችል ሰላም እንድታገኝ የተጣለባችሁ አደራ ከፍተኛ መሆኑን አውቃችሁ በሰማራችሁበት የሥራ መስክ ሁሉ እስከ ህይወት መስዋዕትነት በመክፈል የክልሉን የሀገራችንን ሰላም እንዲረጋገጥ የበኩላችሁን አስተዋጽኦ ማበርከት አለባችሁ ሲሉም አሳስበዋል። ሴት የሰራዊት አባላት ሙያዊ ስነ ምግባርን በመላበስ ኃላፊነታቸውን እየተወጡ መሆኑ ተገለጸ። በጠቅላይ መምሪያ የጠቅላላ አገልግሎት ዋና ዳይሬክቶሬት የሴቶች ማህበራዊ ጉዳይ ቡድን አዘጋጅነት በዳይሬክቶሬቱ ክፍል ለተውጣጡ የሰራዊቱ አባላትና ሲቪል ሰራተኞች የግንዛቤ ማስጨበጫ ትምህርት ተሰጥተዋል። የጠቅላላ አገልግሎት ሴቶችና ማህበራዊ ጉዳይ ቡድን መሪ ሌተናል ኮሎኔል ቡዝዬ ሽፈራው ሴት የሰራዊት አባላት ስራና ኃላፊነታቸውን በታማኝነት በቁርጠኝነት እንዲሁም ሙያው የሚጠይቀውን ስነ ምግባር በመላበስ በተቋሙ እቅድ መሰረት ተልዕኳቸውን እየተወጡ መሆናቸውንም ገልጸዋል። ስልጠናው የተሰጠው የመከላከያ ስርዓተ ጾታ ማካተትና ስልጠና ቡድን መሪ በሆኑት ወይዘሮ አስተዋይ ሳሙኤል ሲሆን ሴት የሰራዊቱ አባላት አቅም ለመገንባት በርካታ ስራዎች ሲሰራ መቆየቱንም ተናግረዋል። ተመልካቾቻችን ከመከላከያ ምንጮቻችን ያገኘናቸው ዜና መከላከያ ይህን ይመስላል። ሰላም። ክቡራትና ክቡራን ተመልካቾቻችን ለዕለተ ሮብ ዜና ፕራይም ከፕራይም ሚዲያ የተከታተላችሁትን ይመስላል። አለምሰገድ አበበ ነበርኩኝ። አመሰግናለሁ።